ብራዘር አይማልድም ስንል ክርስቶስ አይማልድም ስንል አይለምንም እያልን ነው። ይለምናል እንጂ ይማልዳል የሚለውን በግሪኩ ቃል ትቀበለዋል አይደል? አይ ይማልዳል የሚለው አሁን የቃላት ጉዳይ አይደለም። እኛ የሚያሳስበን የቃላት ጉዳይ ሳይሆን የሐሳብ ያስተምሩ ጉዳይ ነው። አንድ ሰው ለምሳሌ ኢየሱስ ክርስቶስ ይማልዳል ብሎ ግን የኛን አስተምሮ ከሆነ የሚያስተምረው የራሳችንን ሐሳብ ከሆነ የሚናገረው ዘኔ እሱ ዝም ብለ እንደዚህ ጸብ የሚፈጥር ነገር አይኖረውም። እንደዛ ከሆነ ግን አሁን በአማርኛው ግን ይማልዳል የሚለው ቃል ብዙ ጊዜ ከልመና ጋር ተያይዞ ስለሆነ የሚሰጠው እኛ ሞር ይሄንን ቃል ለቅዱሳን እንሰጥና መካከለኛ የሚለውን ደግሞ ለጌታችን ብቻ እናደርጋለን። ወደ ውጭ ዓለም ስትሄድ ደግሞ መካከለኛ የሚለውን ለጌታችንም ለእመቤታችንም እየሰጡ ተያለ ለእመቤታችንም ለቅዱሳን ሁሉ ማለት ነው። መማለድ የሚለውንም ለሁሉም ለጌታችንም ለቅዱሳን ለሁሉም ስለዛ ቃላቱን ሳይመርጡ ማለት ነው። እኛ ጋር ግን ስትመጣ የአማርኛው አሁን ቆይ እንደዚህ ያልኩት አሁን መማለድ መካከለኛ የሚለውን ቀጥታ እንደው ኢንተርሴሽንን መማለድ ብዬ ኮንሰፕት ማለት ነው። ወደኛ ስትመጣ ግን ይሄ መማለድ የሚለውን ለቅዱሳን መካከለኛ የሚለውን ግን ለጌታችን ብቻ እኔ እስካየሁት እኔ እንግዲህ ብዙ ጊዜ ሆኛል እስካየሁት መካከለኛ የሚለውን ለጌታችን ብቻ ሲሰጥ ያለው የኢትዮጵያ ኤርትራ። ከዛ ውጭ ግን መለመን የሚለውን ነው የምንቃወመው። አለቀ። አክቹዋሊ እናንተ መማለድ የሚለውን አለመቀበል ብቻ ሳይሆን አንድ ስቴፕ ወደ ጎን ወስዳችሁት ይፈርዳል ወደሚለው ነው የወሰዳችሁትና መለመን ብለህ ትቀበላለህ። ቃሉ የኢንቱካኔ የሚለው ቃል ትርጉሙ ያለውን ቃል ሪፕሬዘንት የሚያደርገውን እቀበላለሁ። ስለዚህ መለመን የሚላለው አንድ ጥያቄ መጀመሪያ የጠየኩን ያለው እኔን ጨርስና ከዛም በኋላ እኔ እመለሳለሁ። ስለዚህ እኔ ማስሩ ይፈርዳል ብላችሁ ቆይ አንዴ እንዲሁ አትጨቃጨቁ ዳኒ። አንተ አሁን ያልከኝን መለስኩልህ እኮ እኔ ይለምናል በሚለው ከሆነ ነው ማንስማማው። ከዛ ውጪ የቃላት መጠቀም ያለ መጠቀም ጉዳይ አይደለም እሱ የሚያስጨንቀን። ጳውሎስም ተጠቅሞታል። ጳውሎስም የሚናገረው አለ ቃሉን ዝም ብሎ ቃል የመጠቀም ጉዳይ ቢሆን አይደለም። ግን ቃሉን ሲጠቀም ግን አንድ ሰው ለምንድን ነው የተጠቀመው የሚለውን ግን ማወቅ አለብን። የእኛ ፕሮቴስታንቶችን በጣም በሰፊው የሚተቃወምንበት ምክንያት ምንድን ነው? ኢየሱስ ይማልዳል ማርያም ሳትሆን ምንድነው ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው አሉ። ኦኬ ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው ካሉት እንግዲህ ቅዱሳን የሚማልዱት ጸሎት ልመና ብቻ ነው አለቀ። እያነጻጸሩ እንደዚህ የሚያስቀምጡ ከሆነ እንግዲያውስ የሚለምኑት የሚጸልዩት ቅዱሳን አይደለም የሚጸልዩት የሚለምኑት እያሉ ነው። የሚማልዱት እንደሱ አይደለም ሲሉ እንደዛ ካሉ ለክርስቶስ እየሰጡ ያሉት የቅዱሳንን ቦታ ነው ብለን ነው እየተቃወምን ያለው። አይ የቅዱሳንን ቦታ እየሰጠ ነው አይደለም። እንደው ጌታችን በመስቀል ላይ የሰራው ስራ አለ። ያ ስራ ለዘላለም ጸንቶ ይኖራል። በሚያምኑ ሰዎች ሁሉ ላይ ፈንክሽናል እየሆነ ይቀጥላል። ለኃጢአት ማሰሪያ አድርጎ አንድ ጊዜ አቁሞታል ለዘላለም እንዲሆን አድርጎ ምናምን የሚሉ የእኛን አስተምሮ ይዞ አንድ ሰው እሱን ለመግለጽ ያህል ነው ቢል ክርክር ውስጥ አንገባም። አሁን በእነዚህ አይነት ጉዳዮች ላይ አይ እንዲህ ነው እንዲያ ነው ብለን አንከራከርም። አሁን እንደዛ እያለ አንድ ሰው እሷን ለመግለጽ ነው ይማልዳል ያልኩት ቢል መጥቼ እኔ አይማልድም ብዬ ከተናገርኩኝ ምን እያልኩኝ ነው? አሁን አንተ ያልከው ይሄ እንደዚህ በመስቀል ላይ ሰርቶ ምናምን እሱ ስህተት ነው እያልኩኝ ነው? እንደዛ ከሆነ አይቻልም። እንደዛ አንልም፣ እንደዛ ልንል አንችልም። ምናልባት ግን ቃላቱ ላይ ግን እንደው ሰዎች ሊነጋገሩ ይችላሉ። ይሄኛውን ቃል ለዚህኛው፣ ይሄኛው ቃል ለዚህ። በውጭ ዓለምም አለ ባይዚ አሁን እኛ ሀገር የሚማልደው የሚለውን ለቅዱሳን መካከለኛ የሚለውን ለክርስቶስ የሰጠነውን ካቶሊክ ኢንሳይክሎፒዲያ ላይ ምልጃ የሚለውን ለቅዱሳን መካከለኛ የሚለውን ለክርስቶስ ቢሰጥ እና ቃሉ ቢለይ እንደዚህ መልካም ነው፣ ግራን እንዳያወዛግብ ሰዎችን የሚል ለምሳሌ አይቻልም። ካቶሊክ ኢንሳይክሎፒዲያ ላይ የግብፅ ቤተክርስቲያን ፖፕ የነበሩት ፖፕ ሽኖዳ የአቡነ ሽኖዳ ሳልሳዊ መጽሐፍ ኮምፓራቲቭ ቴዎሎጂ ላይ ሁለቱም በምንድን የሚለዩት የቅዱሳን አማላጅነት እና የክርስቶስ መካከለኛነት ብለው ነው የሚያስቀምጡት። ክርስቶስ ጋር ሲሄዱ መካከለኛነት የሚትለዋን ቃል ይጠቀሙና ቅዱሳን ጋር ሲሄዱ አማላጅነት ብሎ ይጠቀማሉ። እኛ ጋር ባይ ዲፎልት እንደዚሁ አሁን ይሄ በዛ ደረጃ ታሰቡበት እንደዛ ይሁን አይሆን አላውቅም፣ ግን ባይ ዲፎልት ግን ራሱ በቃ በኢትዮጵያ ክርስቲያን ውስጥ ያለው ነገር ይሄን ነው የምታየው። በመጽሐፍቱ ውስጥ ምናምን ስታየው እሱን ነው የምናየው። እና ግን ከቃሉ ጋር ግን ያን እንደው ጦርነት ኖሮ ምናምን አይደለም፣ ሀሳቡ ላይ ነው ትልቁ ኮንሰርናችን እና እንደዛ ነው። አመሰግናለሁ። ልናገር አልጨረስኩም። ፕሊስ አቋርጠኸኝ ነው እንዳታቋርጥ ፕሊስ። ራሱ ጥያቄው አልተመለሰም። እኔ እንድትጨርስ ነው ዝም ያልኩት እንጂ ጥያቄውን አልነካሁም። ካልነካሁት እሺ ጠይቀኝ እስኪ ያልተመለሰው። ኦኬ ጥያቄው ኢንቱካኔ የሚለው ቃል መማፀን አለው፣ መጠየቅ አለው፣ ማማለድ የሚል ቃል አለው፣ መጸለይ የሚል ቃል አለው። ከዚህ ያለፈ ትርጉም የለውም። አልጨረስኩም። ጥያቄው ሲያልቅ ትገባለህ። እኮ አላወራሁም። ቀጥል። እሺ 10 ሴኮንድ አላወራሁም። 10 ሴኮንድ። ስለዚህ መማፀን አለው፣ መጠየቅ አለው፣
እንደገና መለመን አለ። ኦኬ መጸለይ፣ ማማለድ፣ እነዚህ አራቱ ቃላቶች ነው ያሉት። ከዛ ውጭ የለውም። የእናንተ ቤተክርስቲያን ግን ኤክስትሪም ወስዳው ማማለድን መፍረድ ብላ ተክተዋለች። በታሪክ አንድ ማኑስክሪፕት እንደዛ የሚል የለም። አንድ ማኑስክሪፕት። ኧረ እባክህን እንደው ይህንን ነገር ባለፈው መለስኩልህ። አንተ አይደክምህም? አልመለስክም። 10 ተጠይቀህ 10 ሲመለስ ላይሰለችህም? ለራስህ እኔ ይሰለቸኛል እውነቱን ለመናገር። ለወደፊትም መልስ እስክትመልሱ ድረስ እቀጥላለሁ ይሄ ነገር፣ ምክንያቱም ቀይራችኋል። ቆይ አንዴ ስማኝ። የግዕዙ ላይ እንደዛ የሚመስል ነገር አለው ከተባለ ግዕዝ ካወቅህ አውጣና እያነበብከው በስነ ስርዓት አብራራ። ካልሆነ ግን ምንድነው ዝም ብሎ እንደዚሁ የማታውቀው ቴክስቹዋል ክሪቲሲዝም ውስጥ አትግባ። ሲጀመር ጥናት ይፈልጋል። ጥናት የሚፈልግ ነገር ውስጥ በድፍረት አሁን እሺ አሁን ክርስቶስ ኢየሱስ ይማልዳል አይማልድም የሚለው በአንድ ጥቅስ ላይ የተመሰረተ አይደለም። ሲጀመር አሁን አንተ ያመጣኸው ሮሜ 8:34 ላይ ከአንድ ጥቅስ በላይ ያመጣልሃለሁ። ከአንድ ጥቅስ በላይ ያመጣልሃለሁ። ወሬ ኧረ እባክህን እያልኩ ያለሁትን መጀመሪያ ስማኝ። እሺ ይፈርዳል ምናምን ብላችሁ ቀየራችሁ ትላልከው እኮ ነው እንደዛ እያልኩ ያለሁት። ቆይ አንዴ ግዕዙ ላይ እንደዛ ይላል ከተባለ አንተ ግዕዝ አዋቂ ከሆንክ ቴክስቹዋል ክሪቲሲዝም ላይ መስራት የምትችል አይነት ሰው ከሆንክ አውጣና ማሳየት ነው። ሲጀመር ያለ እውቀት አትግባ ከይቅርታ ጋር ማለት እንደዚህ ነገሮች እውቀት ቴክስቹዋል ኮሜንተሪ ላሳየ ይችላል። ቴክስቹዋል ኮሜንተሪ ላሳየ ይችላል። የግዕዝ ነው ግዕዝ በግሪክ ነው የተጻፈው መጽሐፉና ግዕዝም ላይ ቢሆን ይፈርዳል የሚል ነው። ወይ ተዋቀስ በእንቲያና ነው የሚለው። እሺ ምንድነው ምን ማለት ነው መዋቀስ? መዋቀስ ማለት መከራከር ተብሎ ነው የእናንተ እንትን ይፈታውና እሱን ነው ወደ ኤክስትሪም ወስዳችሁ ይፈርዳል። አንዴ አይደለም ቆይ አንዴ ይተዋቀስ የሚለው አንደኛ የራስ የተሐድሶ መምህራኖች ሳይቀሩ አንድ ውይይት ላይ የምታስታውሱ ከሆነ ሁለቱም ትርጉሙ ይሆናል ይከራከራልም ይፈርዳልም ይሆናል ብለው ሲተረጉም አልሰማም ወይስ አውጥቼ ላሳየ? እንግዲህ ግዕዝ አዋቂ ነን የሚሉት ተሐድሶ መምህራኖች ማለት ነው። አንተ ማታውቀው በግሪኩ ዲስከስ ማውራት ትችላለህ። በግዕዙ እችላለሁ ግን በግሪኩ ማውራት ትችላለህ። አሁን ይሄ የጠየቀኝ 2000 ተሙ ደግሞ የተተረጎሙ የሐዲስ ኪዳኑ በተለይ ሞሮፍ ከግዕዙ ተብሎ የተተረጎመው ከግዕዙ አንፃር እየታየ ስለተተረጎመ ግዕዙ መታየት አለበት። ግዕዙ ላይ ይፈርዳል የሚላለው ግዕዙ ላይ አንብብልን እስቲ እንደው ተነሽና ወዳቂውንም እኔ እስቲ ሲያነቡ አይሻልም? ግዕዙን ይችላል ስላለ እንደዛ ከሆነ ከቁጥር 30 አንድምታችሁ አለ ከቁጥር 35 ግዕዙን አንብብ። ግዕዙን አንብብ ፒዲኤፉን ዳውንሎድ ማድረግ አለብኝ። ሪዲሜድ ፒዲኤፍ አለ የእንትናችሁ የአውደ ሃይማኖታችሁ የአንድምታችሁ እኔ አወጣልሃለሁ። ተነሽና ወዳቂውን እንግዲህ ስሙ። አሁን ተገቡና ከዛ በኋላ እንትን እንላለን ሪፍሌክት እናደርግበታለን። አነባበብህ ላይ ራሱ ዝም ብሎ አይነበብም። እኔ አዶን ሀፍተ ይኸውልህ መጽሐፉ ላይ ራሱ እኮ ተርጉሞታል። ከዛ እችላለሁ አትበላ እችላለሁ አላልኩም። እኔ በእንግሊዝኛ የተጻፈ ግሪክ እችላለሁ ነው። ኢንተርናሽናሊ አክሰፕተብል የሆኑ ማኑስክሪፕቶች የማይደግፉት ነገር ነው የምታምኑት እናንተ። አረ ወዳጄ እባክህን አሁን እያወራህ ያለው ቴክስቹዋል ጉዳይ ላይ ነው። ቴክስት ላይ ደግሞ በአንድም በሌላም ምክንያት እነዚህ አሁን ዳውተር ትራንስሌሽን የሚባል ነገር አለ። አሁን እነዚህ የተለያዩ የቅዱሳት መጽሐፍት ተተረጓሚዎች ሲተረጎሙ ነሰሰርሊ ከግሪክ ብቻ አይተረጎምም። ለምሳሌ ከግሪክ የተተረጎመ ለምሳሌ ላቲን ቢኖር ከላቲኑ ደግሞ ድጋሜ ሊተረጎም ይችላል። የትርጉም ስራ ሊሰራ ይችላል። ከግሪክ የተተረጎሙ ሌሎች ነገሮች ቢኖሩ ከነሱ ደግሞ ግዕዙ ይተረጎማል። ከግዕዙ ደግሞ አማርኛ እያለ ደግሞ ሊተረጎም እሱን አውቃለሁ። ግን ችግሩ እንደናንተ የተረጎመ አንድ ቸርች በስንት አንድ ቸርች ወይም አንድ አባት። ኧረ እባክህን እንደው በጌታ በኢየሱስ እንዲሁ ነው የምትገነፍለው። አንተ እኮ ነው እያወራ ያለው፣ እኔ እኮ እያወራሁ አይደለም። አንተ ብቻ ተረጋጋ። እንደዛም ሆኖ ጥያቄ ይሰማ እኔ ዝም ብዬ እያዳመጥኩ ነው። የመለስኩልህን ግን ይገባሃል ወይስ ሳይገባህ ነው እንዲሁ ዝም ብለህ እየተቃወምክ ያለኸው? እየመለስኩልህ ያለው አንብቤ ስኮላርሊ ኮንሰንሰስ ያለው ነገር ነው ያመጣሁልህ። ምንድን ነው ያመጣው? ግዕዝ ላይ እኮ ነው እያወራን ያለ ነው። ግዕዝ ላይ ምን አመጣ? ግዕዙ ወይ ተዋቀስ ላውራበት። አሁን እኮ እንዳወራ እያፈቀድክ አይደለም። ግዕዝ ላይ ስኮላርሊ የሆነ ነገር አምጥተሃል ወይ ነው? በግሪኩ ስኮላርሊ ኮንሰንሰስ አለ። ምንም አይነት ቴክስቹዋል ቫሪዬሽን የለም። እሱን ባለፈው አሳየው እኮ እንዳለ አለኝ ሁሉም ቴክስቶች አሉኝ ብለህ አውጣ ስትባል ማውጣት አቅቶ የሆነ ዌብሳይት ከፍተህ እንደዚህ ብሏል የሆነ ሰው ይብለን ያለው ዌብሳይት አይደለም ማቴሪያል ነው ያወጣው። ማቴሪያል ነው። እኔ ሳወራ አንዳንዴ ትላለህና ኧረ እባክህ ልጨርስ። ዝም ብለህ መሀል ላይ ገብተህ እያወራህ እኔ ሳወራ አንዳንዴ ትላለህ ብለህ ትላለህና እኔ አሁን ለአንድ ደቂቃ በተከታታይ
ለአንድ ደቂቃ ያላወራው አትከራከሪኝ። በቃ ተው፣ በእናትህ ተወኝ። በቃ እዛ ሂድና ወይ ከሌላ ሰዎች ጋር አውራ። አንተ ሲጀመር እኔ በጣም ብዙ ቀን እድል ሰጥቻለሁ፣ አትሻሻልም ወይ? ዝም ብለህ ስማና ተማርና ከዛ በኋላ የሚጠቅምህን ያዝ፣ የማይጠቅምህን ተው ከፈለግ አንተን ተማር ብለህ ትስማማለህ? የሚያስተምር ነገር ካለ አሁን ሕክምና ላይ ብታስተምር እማራለሁ። ቴዎሎጂ ላይ ደግሞ አንተ ተማር። አንዴ አሁን ስማኝ፣ ምንድነው እያልኩ ያለሁት? ክርስቶስ ይማልዳል የሚለውን ይፈርዳል ብላችሁ ቀይራችኋል ላልከው፣ በአስተምህሩ ደረጃ እንደዚህ መቀየር ነው የሚባል ነገር የለም። አሁን እያወራህ ያለው አንተ ስለ አስተምህሩ አይደለም። የተነሳህበት ነገር ገና ከጀመሩ አስተምህሯችሁ ወጥ ነው አይስ አይደለም ብለህ ስለ ክርስቶስ ምልጃ አወራ። ክርስቶስ ይማልዳል አይማልድም የሚለው ጉዳይ ላይ እኛ የቃላት ጉዳይ አይደለም። አስተምህሯቸው አንድ ሰው ይማልዳል የሚለው ቃል ተጠቅሞ ከኛ ጋር ተመሳሳይ ነገር ካለ የሚያከራክረን ነገር የለም። መቃለቅ አስተምህሩ ላይ ጨረስን። ስለዚህ የአስተምህሩ ጉዳይ አልቆ ቴክስት ላይ ነው አሁን እየጠየቀኝ ያለው። ስለ አስተምህሩ አይደለም፣ ቴክስት ላይ ስላለ ነገር። እቺ ቴክስቷ እኮ ተቀይራለች አይነት ነገር ነው እያልከኝ ያለው። ስለዚህ ስናስተምር ክርስቶስ ያማልዳል አይደል እያልከኝ ያለው? ዘጋ ማደግ ገባና ቆይ አንዴ ሲተባ በደቂቃ ሰጣቸዋለሁ። ቆይ አራስስ በእናትህ በዛ ደረጃ እድል ሲጀምር ሰጥቼው ማወራ አይነት ሰው አይደለሁም። በጌታ ስም ብዙ ጊዜ አይቼዋለሁ። ሌላ ሰው ግን ካለ ግን እንዲያወራ ግን እድል እሰጣለሁ። ሌላ ሰው ካለ ማለት ሌላ ክርስቲያን ገብቶ ከዚህ በቃ ከኔ ጋር ማውራት የማይፈልግ ከሆነ እኔ ወርጃለሁ። ሰላም ሁንሽ። በቃ ማውራት ፈልግ ማለት ያ በጣም አመሰግናለሁ። በዛ ደረጃ ያስፈልጋል። ቻው፣ ሰላም ሁን። ኦኬ፣ ከአንተ ጋር ማውራት አይገባኝም። ሰላም ሁን። ቴንክ ዩ። እሺ፣ ይቅርታ እንግዲህ ካሳዘንኩ አዝናለሁ። ግን ያው ሁሌም ተመሳሳይ ነገር ስለሆነ ነው እና እያልኩ ያለሁት ምንድነው አስተምህሮ ላይ አለቀ። ክርስቶስ ይማልዳል አይማልድም ከሚለው ጋር በተያያዘ የቃላት ጉዳይ አይደለም። የሚያሳስበን የሚያስጨንቀን ትልቁ ነገር ሰዎች ክርስቶስ ይማልዳል ሲሉ እንደ ቅዱሳን እያደረጉት ከሆነ እንቃወማለን። በጣም በቃ በደንብ ወገባችንን ታጥቀን ነው የምንቃወመው። የቅዱሳን ተርታ አሰልፈውት ከሆነ ማለት ነው። ለምንድነው እንደዚህ ብለን እንድንናገራቸው የሚያደርገን? የሚማልደው ኢየሱስ ነው እንጂ ማርያም አይደለችም። የሚማልደው ኢየሱስ ነው እንጂ ቅዱሳን አይደለም የሚሉት። እንደዛ አሉ ማለት እንግዲህ ቅዱሳን ይማልዳሉ ሲባል ይጸልያሉ፣ ይለምናሉ ነው። ሌላ ነገር የላቸውም። ስለዚህ የሚጸልዩት የሚለምኑት ቅዱሳን አይደሉም፣ ክርስቶስ ነው ካለ አንድ ሰው ክርስቶስን ማንጋራ አውርዶ ማንጋራ አስቀምጦ የቅዱሳን ምልጃ ላለመቀበል ሲባል አውርዶ ክርስቶስን ቅዱሳን ጋር ማስቀመጥ እንደዛ አይቻልም። አይ ክርስቶስ ይማልዳል ስል እንደው ጌታችን አንዴ የሰራው ስራ አለ መስቀል ላይ እሱ ለዘላለም ጸንቶ የሚኖር ስለሆነ ምናምን ብሎ የሚያብራራ ካለ ይሄ እንደዚህ አይነት የቃል ጉዳይ ላይ ሲሆን ያንሃል ወገባችንን ታጥቀን የምንከራከርበት አይኖርም። ይሄ ጉንጭ አልፋ ክርክር ይባላል። ከአንድ ዓመት ከሁለት ዓመት በፊት ሳይቀር ጽፌዋለሁ ቴሌግራም ላይ ሄዳችሁ ማየት ትችላላችሁ። ይሄ በቃ የእኛን አስተምህሮ እያስተማሩ ከሆነ ቃሏን የተጠቀሙት አስተምሯቸው የኛው ከሆነ በቃ እሱን ተወት አድርጎ ድህነት ላይ መሄድ ይቻላል። ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ሌሎች ጉዳዮች ስንት የሚነሱ ነገሮች አሉ እና እንደዛ